በጥንቆላው ዓለም ውስጥ በነበረችበት ወቅት በማንኛውም ጊዜ ክርስቲያኖችን ለመንካትና ለማጥቃት በሞከርኩ ቁጥር አማኞችና ክርስቲያኖች በሚያደርጉት ጸሎት ምክንያት በእግዚአብሔር ኃይል ወደ ኋላ እገፋ ነበር ትላለች። ቪዲዮውን እስከ መጨረሻ ተከታተሉትና ኃይል የእግዚአብሔር ነው እያላችሁ ኮሜንት አድርጉ። ተንበርክካችሁ በሚስጥር ስትጸልዩ በማይታየው መንፈሳዊው ዓለም ውስጥ ምን አይነት ታላቅ ነገር እንደሚፈጠር አስባችሁ ታውቃላችሁ? በኤፌሶን 6:12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ እንደሚል ዛሬ የምንመለከተው ይህ መጽሐፍ ቅዱሳዊ እውነት በመንፈሳዊው ዓለም ውስጥ በተጨባጭ ሲሰራ የተመለከተችን አንዲት የቀድሞ ጠንቋይ አስደናቂ ምስክርነት ነው። በሚጸልይ ክርስቲያን ዙሪያ የሚነደውን እውነተኛ መለኮታዊ እሳት በዓይኖቿ አይታለች። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም ይህ ቪዲዮ የጸሎት ሕይወታችሁን ሙሉ በሙሉ ይቀይረዋል። እንደዚህ አይነት መንፈሳዊ ብርታትንና እውነትን የሚገልጡ ቪዲዮዎች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ እና ሼር ማድረግ አትርሱ። ኤሪካ ሙኪሳ ትባላለች። ቀድሞ በከፍተኛ የጠንቋይነትና የጨለማው መንግስት አገልጋይነት ውስጥ የነበረች ናት። ነገር ግን 99ን ትቶ አንዷን የጠፋች በግ ፍለጋ የሚመጣው የደጉ እረኛችን የኢየሱስ ክርስቶስ ጸጋ አግኝቶ ማረካት። ኤሪካ በምስክርነቷ የምትነግረን አንድ አስደናቂ ምስጢር አለ። በጨለማው መንግስት ውስጥ አገልጋይ በነበረችበት ጊዜ በፍጹም ልትነካቸው፣ ልታጠቃቸው የማትችላቸው የተወሰኑ ሰዎች ነበሩ። ለምን መሰላችሁ? በዙሪያቸው የማይታይ ነገር ግን የማይበገር የጥበቃ ቅጥር ወይም ግንብ ስላለ ነው። በማንኛውም ጊዜ እነርሱን ለመንካት በሞከርኩ ቁጥር አማኞችና ክርስቲያኖች በሚያደርጉት ጸሎት ምክንያት በእግዚአብሔር ኃይል ወደ ኋላ እገፋ ነበር ትላለች። አዎ፣ የተወሰኑ ክርስቲያኖችን ልትጎዳቸው ያልቻለችው በዙሪያቸው የእግዚአብሔር ጥበቃ የሆነው የእሳት ግንብ ዙሪያቸውን ከቦት ስለሚታይ ነው። ሆኖም ግን በኃጢአት ውስጥ የሚኖሩ ጸሎትን የረሱ ቃሉን የማይጠሩ ከእግዚአብሔር የራቁ ክርስቲያኖች ግን ለመጠቃት በጣም የተጋለጡ ናቸው። በመንፈሳዊው ዓለም ያየችው ነገር አእምሮን የሚያስደንቅና ክርስቲያኖች ሲጸልዩ ምን ያህል ታላቅ ኃይል እንደሚለቀቅ የሚያሳይ ነው። ጠንቋዮች ወደ እናንተ መጥተው ሲያዩ በዙሪያችሁ ትልቅ ብርሃን እንዳለ ይናገራሉ። በመንፈሳዊው ዓለም እግዚአብሔርን መፍራት እንደ ብርሃን ነው የሚታየው። ነገር ግን በኃጢአት ውስጥ የምትመላለሱ ከሆነ በመንፈሳዊው ዓለም የሚታየው ጨለማ ነው። ቤታችሁ በጨለማ ይሸፈናል። ያኔ ቤታችሁ ክፍት ስለሚሆን ጠላት በቀላሉ ይገባበታል። ነገር ግን በብርሃን የተሞሉ ቤቶች ጠላት ሊገባባቸው ቀርቶ የቤቱን መግቢያ እንኳን ማየት አይችልም። ይህ እጅግ አስደናቂ ነገር ነው። ጸሎትና ጻድቅ ሕይወት ትልቅ ዋጋ አላቸው። መጽሐፍ ቅዱስ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ጥበቃ በነፃ ወይም በራሱ የሚመጣ ነገር አይደለም። ብዙ ክርስቲያኖች በኢየሱስ ክርስቶስ ስላመኑ ብቻ ዝም ብለው ደህንነታቸው የተጠበቀ ይመስላቸዋል። መጽሐፍ ቅዱስ ግን ኃጢአት ለዲያብሎስ ሕጋዊ መግቢያ በር እንደሚሰጠው ያስጠነቅቀናል። ኤፌሶን ምዕራፍ 4። ለዚህ ነው ኤሪካ በምስክርነቷ ላይ ስትናገር አንዳንዶች ክርስቲያን ነን ይላሉ፣ ነገር ግን ጠላት በቀላሉ ያገኛቸዋል። ቃሉ የላቸውም፣ ጸሎት የላቸውም፣ በጣም ደካማ ናቸው ትላለች። በማህበራዊ ሚዲያ ላይ ጥቅስ ስለለጠፋችሁ ብቻ ክርስቲያኖች ናችሁ ወይም ከእግዚአብሔር ጋር እውነተኛ ግንኙነት አላችሁ ማለት አይደለም። እነዚህ ሰዎች በአፋቸው ድነናል ሊሉ ይችላሉ፣ ነገር ግን ሕይወታቸው ያው የድሮ የኃጢአት ሕይወት ነው። አይጸልዩም፣ ቃሉን አያነቡም፣ አይጾሙም። እግዚአብሔር የሚፈልገው ንቁ እና ሕያው ግንኙነትን ነው። በፍጹም ልባችሁ በፍጹም ነፍሳችሁና በሐሳባችሁ እንድትወዱት ይፈልጋል። ካልጸለያችሁና ቃሉን ካላነበባችሁ እንደምትወዱት እንዴት መናገር ትችላላችሁ? አንድ ሰው ሚስቴን እወዳታለሁ እያለ ነገር ግን የማያነጋግራትና አብሯት ጊዜ የማያሳልፍ ከሆነ ፍቅር የለም ማለት ነው። እሁድ ጠዋት ለ2 ሰዓት ቤተክርስቲያን ሄደው ሳምንቱን ሙሉ ግን እንደ ዲያብሎስ ፈቃድ የሚኖሩ ሰዎችን ኢየሱስ ክርስቶስ በመጨረሻው ቀን ምን እንደሚላቸው ታውቃላችሁ? እናንተ አመፀኞች ከቶ አላወቅኳችሁም፣ ከኔ ራቁ ነው የሚላቸው። ጌታ ሆይ በስምህ አጋንንትን አውጥተናል፣ ትንቢት ተናግረናል ቢሉት እንኳ ጌታ አላችሁኝ እንጂ ጌታችሁ አላደረጋችሁኝም ይላቸዋል።
ሳንጸልይ ስንቀር ስጋችን ወይም ኃጢአተኛ ተፈጥሯችን ይበረታል። ስጋችን ሲበረታ ደግሞ ፈተናን የመቋቋም አቅማችን ይደክማል። የጸሎት ክፍላችሁ ከጸሎት ይልቅ የፋሽን አልባሳት ማከማቻ ሲሆን ከቃሉ ይልቅ የማህበራዊ ሚዲያ ወሬዎች ላይ ጊዜ ስታባክኑ በኃጢአት መሸነፋችሁ ምንም አያስደንቅም። በጸሎት ውስጥ መንፈስ ቅዱስ ድክመቶቻችንን ያሳየናል። አለመጸለይ ግን በትዕቢት የመጨረሻው ጥግ ነው። ጌታ ሆይ ያላንተ ሁሉን ማድረግ እችላለሁ እንደማለት ነው። በቀን ቢያንስ ለ1 ሰዓት ጸልዩ። በጠዋት ስትነሱ መጀመሪያ ስልካችሁን ከመነካካት ይልቅ ተንበርክካችሁ ጸልዩ። እውነተኛ የጸሎት ሕይወት ያለውና በየቀኑ ቃሉን የሚያነብ ክርስቲያን በጠላት ቢፈተን እንኳን በኃጢአትም በጠላትም አይሸነፍም። ስለዚህ ነፃ መውጣት ከፈለጋችሁ ዓይኖቻችሁን ከዓለምና ከችግሮቻችሁ ላይ አንሱና በኢየሱስ ላይ አድርጓቸው። ሊሰርቅ ሊያርድና ሊያጠፋ የሚመጣው ጠላት ሊያገኛችሁ አይችልም። እንደ በጎ ወታደር የእግዚአብሔርን የጦር ዕቃ ሁሉ ልበሱ። የጽድቅን ጥሩር የእውነትን ዝናር ታጠቁ። ከዚያም በየቀኑ ቢያንስ ለ1 ሰዓት ለመጸለይ ቃል ግቡ። ምግብ ከመመገባችሁ በፊት የምትጸልዩት ጸሎት ሳይሆን ወደ ጸሎት ክፍላችሁ ገብታችሁ ከአባታችሁ ጋር በየቀኑ የምትነጋገሩበት እውነተኛ ንግግር የሆነው ጸሎት ማለት ነው። ይህን ካደረጋችሁ ሕይወታችሁን ለዘላለም እንደሚቀይረው እርግጠኛ ነኝ። ደሞም አትርሱ፣ እግዚአብሔር ይወዳችኋል። ጌታ አብዝቶ ይባርካችሁ።